ጌታ ይባርክሽ ፓስተራችን። ድንቅ መልእክት ነው። እግዚአብሔር ይጠበቃል። አሜን። ፕሬዝ ነው። ጌታ መልካም ነው። የጌታ ራት ስለመጣን ነው ደስ ያለ። ይሄ የዓመቱ መጨረሻ ወር ነው ማለት ደግሞ የጌታ ራት በወር አንድ ጊዜ የመጀመሪያ ወር ላይ ነው የምንወስደው። ስለዚህ የዓመቱ የመጨረሻ የጌታ ራት የምንወስድበት ቀን ነው ማለት እግዚአብሔር መልካም ነው። አሜን። የሞተልን ከሙታን የተነሳልን ኢየሱስ አለ። በፊት በብሉይ ኪዳን ጊዜ ኃጢአት ይከደን ነበር እንጂ አይጠፋም ነበር። ለአንድ ዓመት ይሸፈናል። ሊቀ ካህኑ ይገባና አስተሰርዮ ለአንድ ዓመት ይረጋጋል። ከዛ ቢውልድ እያደረገ ይመጣና አንድ ዓመት ዮም ኪፑር ይባላል። ሴፕተምበር አካባቢ ይከፋል። ትልቁ ሊቀ ካህናችን ግን ለአንዴና ለመጨረሻ ጊዜ የበግና የፍየል ደም ይዞ ሳይሆን የራሱን ደም ይዞ ወደ ቅድስተ ቅዱሳን ገባ። ምን ያደርግ? ለዘላለም ቤዛነት እንዲያስገኝ፣ ለዘላለም ኃጢአትን ሊያስወግድ፣ ለዘላለም ድንቅ ነው የምናመልከው። ለዚህ ነው መታሰቢያ ያደርጉት ብሎ የምንወስድ ጊዜ ሞቱንና ትንሣኤውን በልምድ ነው የምንለው። ሞቱን ትናገራለህ አይደለም የሚለው መጽሐፍ ቅዱስ እስከሚመጣ ድረስ የሚለው ያው ሰው እንግዲህ ሬዲዮን ፈራያ ነው እስከሚመጣ የጉንቦት ሰውም በደንብ ጫና ላለችም አንተ ስላገባ ነው እንዳለ ፕሬዝ ጋድ እግዚአብሔር መልካም ነው። ለጌታን ራት ስናስብ ደስ ይለኛል። ባይዘዌ ትንሽ ደስ ይለኛል። ስለ ጌታ ራት እንወስዳለን አንድ ላይ በጥልቀት የተጻፈው ቆሮንቶስ መጽሐፍ ላይ ዮሐንስ 6 ስለ ጌታ ራት አይደለም። ብዙ ሰው የጌታ ራት አድርጎ ያወራዋል። እሱ ስለ መዳን ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ስለዚህ እኛ የዘላለም ሕይወት አለ። የዘላለም ሕይወት ላለን ሰዎች ደግሞ እግዚአብሔር መታሰቢያ አድርጉታል። መታሰቢያ እና ያኛው ይለያያል። ስለዚህ ሚክስ አፕ እናድርገው የጌታ ራት ጋር የወንጌል ዮሐንስ ምዕራፍ 6 እሱ የሕይወት እንጀራ ነው። ደሜን ያልጠጣ ስጋዬን ያልበላ የዘላለም ሕይወት የለውም። ይህ የሚያስጨንቅ ጉዳይ ነው ብለው ብዙ ደቀ መዛሙርት ተመለሱ። ኢየሱስ ክርስቶስ ገብቶ እንድትከተሉ ስለሆነ የሚፈለገው እናንተ ሳላችሁ ናይ ዘላለም ሕይወት ቃል ዶካ ናበይተኸይዴ ሞኻዋ መረጫ እንደየሆነ ዘላለም ካቤትካ ወፃኢት አይነበር ለብሰሲ እንበዛ ዘጋትካ አይደለን አይፈለም የራኻባኻ ተቀበል አላ ብድዕኻ ተቀበል አላ ብድዕኻ ካንተ ወዴት እንሄዳለን? አንተ የዘላለም ሕይወት ቃል አለ። ከኢየሱስ ወዴት ይገኛል? ሃሌሉያ! ዋጋ የከፈለልን የሞተልን ኢየሱስ ናይ ዘላለም ሕይወት ቃል ዶካ ናበይከ ኸይዴ ሞኻባኻ
ይወስዱት ነበር። አንዱ ሲጠቅም ሌላው ይራብ ነበር። ያንን ሬክቲፋይ ለማድረግ ሐዋርያው ጳውሎስ ነው እናንተ ብትወስዱት የጌታ ራት አይደለም። አንድ የምንወስደው የጌታ ራት ህብረትን ምን ለማድረግ ነው? ቢውልድ ለማድረግ ነው። ህብረትን ፎርም ለማድረግ ነው። ስለዚህ እየተጠባበቃችሁ አትበሉምና እናንተ ትክክል አይደለም ትወስዱት። እኔ ግን ትክክለኛውን አሳያችኋለሁ ይልና 11 ላይ ዲያቆናቱም ወደዚህ እየወጣ እኔ